ቤተሰብ ዛሬ ጨረቃ ፋሚሊዎች መጥተዋል። ዛሬ ሁለት ነገሮችን እናወራለን። አንደኛው ስለ ግምጃዬና ስለ ብሩክ እንዲሁም ደግሞ በመቀጠል ደግሞ ተመልካችና ብሩክ ወይም ደግሞ ሀይሚና ብሩክ በጣም ብዙ ወቀሳዎች እየቀረቡባቸው ይገኛሉ። የሀይሚ ፎሎወርም እየቀነሰ ይገኛል። ሀይሚና ብሩክም ቲክታክ ላይ እየተዘቀዘቁ ይገኛሉ። ምንድነው የተፈጠረው ነገር? ያጠፉት ነገር ምንድን ነው? እየሰሩ ያሉት ነገር ምንድን ነው የሚለውን ነገር በደንብ እናወራበታለን። ሌላኛው ደግሞ እንግዲህ ሰሞኑን በብሩክ ቻናል በግምጃዬ ቻናል በብሩክ በግምጃዬ ነው ቪዲዮ ሲፖሰት የነበረው። ዛሬም እንግዲህ በብሩክ ቻናል ነው የተፖሰተው ቪዲዮ ማለት ነው። 4 ቀን ሆኖታል የሀይሚ ቻናል ቪዲዮ ከተፖሰተበት። በዛም እንግዲህ በጣም ብዙ ሰዎች ቅሬታ እያስተላለፉ ይገኛሉ። በአጭሩ እንግዲህ አጠር አድርጌ ብዙ ሀሳቦችን የምሰጥ ይሆናል። እንዲሁም ደግሞ እኔ ቲክታክ ላይ ተዘግዝቄ ስረገጥ ስሰደብ የዋልኩበትንም ቪዲዮ ነግራችኋለሁ። ባሌን ሳይቀር ነው እንግዲህ ተዘግዝቆ ብዙ ታሪክ የተፈጠረው። ለማንኛውም እናወራለን ስለ ሁሉም ነገር። እንዴት ናችሁ ግን የተወደዳችሁ የቻናሌ ቤተሰቦች? ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ቡቡ ደግሞ ለሀይሚ የኔ ቅመም ዛሬም ነገም እወድሻለሁ ሁሌም ያንቺው ነኝ በማለት እንግዲህ ፍቅሩን ገልጿል። ስለሱም ሀሳብ የምንሰጥበት ይሆናል። በቅድሚያ ግምጃዬ እንግዲህ ከትናንትና ህመማ ወይም ደግሞ ከትናንትና ከተፈጠረው ክስተት ደህና ሆና ዛሬ አይተናታል። ድጋሚ መዝናናታቸውን ቀጥለዋል። ድጋሚ አብሮነታቸውን ቀጥለዋል። ተመልካች ቢጎረብጠውም ተመልካች ባይስማማውም ተመልካች ደስ ባይለውም እንግዲህ እየመረራችሁ ዋጦት ይመስላል። እንግዲህ ሀይሚና ብሩክ ግምጃዬን ከነሱ ማራቅ አልቻሉም። አብረው እየሰሩ ነው የሚገኙት። ሶ ምንድን ነው ያለው ነገር? ተመልካችስ በዚህ ልክ ሀይሚንና ብሩክን በጣም ሲረግጧቸው ነበረ። በጣም ከምነግራችሁ በላይ በጣም ብዙ ተቃውሞ እያስተላለፉ ከዛም በላይ ሰብስክራይብም ፎሎም ቲክታክ ላይ እየሄዱ እያነሱ ነው። እይታቸውን በጣም ቀንሷል። እሰይ እኔ እነሱን ቪዲዮ ሙሉን አላይም እያሉም በጣም ብዙዎቹ ብዙ ነገሮችን እያወሩ ይገኛሉ። አንዳንዶቹ ደግሞ አንድን ሰው ስትወዱ እስከ ሁሉ ነገሩ ነው፣ እስከ ጥፋቱም እስከ ጥሩ ነገሩም እስከ መጥፎ ነገሩም ሁሉን ነገር አንድ ላይ ነው መቀበል ያለባችሁ በማለት እንግዲህ ሀሳብ የሚሰጡም ሰዎች አሉ። ሶ ግን በቅድሚያ ስለ ግምጃዬ ነው ማውራት የምፈልገው። ግምጃዬ እንግዲህ ደህና ሆናለች፣ ተሽሏታል። ትናንትና እኔ ነግሬያችሁ ነበረ። ምንም አልተፈጠረም። በቃ አለ አይደለ የሆነ ትንሽዬ ውሃ ነው የገባባት። ከዛ ውጪ ምንም የተፈጠረ ነገር አልነበረም። አሁንም ደህና ሆና አይተናታል። ትናንትም ጠዋትም ነግሬያችኋለሁ። ደህና ነች፣ የተፈጠረ ነገር የለም። ፈርታም ነው። ሀይሚዬም ቀልድ መስሏት ነበር ለረጅም ደቂቃ። በኋላ ላይ ደግሞ እውነት መስሏት በጣም በቃ ለሆነ ደቂቃ መንቃት አልቻለችም ነበር፣ ደንግጣ ማለት ነው። ሶ ምንድነው የተፈጠረው? ብቻ ግምጃዬ ደህና ሆና በመምጣቷ በጣም ደስ ብሎኛል። እግዚአብሔር ይመስገን፣ እንኳን ደህና ሆንሽ። ታዲያ ተመልካች ለምንድን ነው ግምጃዬና ሀይሚ ወይ ደግሞ ብቻ ሶስቱም አንድ ላይ ሲመጡ ሰው ለምንድን ነው ያልተቀበላት ግምጃዬ? አንዳንዶቹ ግምጃዬ ስታሳዝን የዋህ እኮ ነች፣ ምንም እኮ ጥፋት የለባትም፣ በቃ ደስ ብሏት ነው ከምትወዳቸው ሰዎች ጋር መዝናናት ጊዜ ማሳለፍ የፈለገችው እንጂ ምንም ተንኮል ክፋት ኖሮባት አይደለም እያሉ አንዳንዶቹ ሀሳብ ይሰጣሉ። አንዳንዶቹ ደግሞ በጭራሽ በቃ በተአምር ግምጃዬ ከነ ብሩክ ጋር መቀጠል የለባትም። አንድ ቀን ቪዲዮ ከፈቱላት፣ ቻናል እንዲታይላት፣ ሰብስክራይቧ እንዲጨምር አደረጉ፣ በቂ ነው። ከዛ በኋላ ለምንድን ነው አብራ የምትለው? ምን ትሰራለች? በማለት እንግዲህ ሀሳብ እየሰጡ ቢሆንም አንዳንዶቹ ደግሞ በተቃራኒው ምትሰራ ምን ችግር አለው? ልጅ ብታድግ ብትለወጥ ከስደት መልስ ርፍ ብላ ስኬታማ ብትሆን ምን ችግር አለው የሚል ሰው አለ። በአጭሩ ያንቺ ሀሳብ ምንድን ነው ካላችሁኝ፣ እኔ አብራ ብትቀጥል ባትቀጥል ምንም ማለት አይደለም። ግን በቃ በራሷ ብትሰራ የራሷን ኮንተንት ይዛ ብትመጣ ከነ ብሩክ ጋር የትም አያደርሳትም፣ የትም አትቀጥልም። እውነት ለመናገር አብራ ብትሰራም የሆነ የጥገኝነት አይነት ነገር ነው የሚሆንባት። ግን በራሷ ሀሳብ የራሴ የምትለውን ሰው ይዛ መጣ፣ ልክ እንደ ሀይሚና እንደ ብሩክ እሷም የራሷን ሰው ይዛ መጣ ዩቲዩብ ላይ ብትሰራ ለራሷ ኮንፊደንስም ጥሩና የተሻለ ነው ብዬ ነው የማስበው። ገና ከመምጣቷ ብዙ ተቃውሞ እየገጠማት ነው የሚገኘው። ግን ይሄ ተቃውሞ እኔ በመልካም መንገድ ስረዳው፣ በቀና መንገድ በቀና አስተሳሰብ ሳየው ከነሱ ጋር ጊዜ ለማሳለፍ ጥሩ ነገር ለማድረግ ነው። ግን ሀሳቤ ምን መሰላችሁ? በሀይሚና በብሩክ ህይወት ውስጥ ብዙዎቹ መጠው ነበር ከዚህ በፊት በጣም ብዙ ቆጥሬላችኋለሁ። ቅድም ትናንትና በሰራሁት ቪዲዮ እንትና ብዬ በጣም በቃ በእነሱ ህይወት ውስጥ መጠው መልካም ሰው መስለው ተመልሰው ሄደው ህይወታቸውን እንዳልነበር አድርገው አመሰቃቅለው የሄዱትን አንድ በአንድ ጠርቼ ነግሬያችኋለሁ። ሶ ከነዛ ሰዎች እኛ ምን ልንማር እንችላለን?
ግምጄም ጥሩ ነገር ይዛ ነው የመጣችሁ። የጨረቃ ፋሚሊዎች አላሳፈራችሁም። የጨረቃ ፋሚሊዎች ታያላችሁ፣ በጣም መልካም ነገር እሰራለሁ ብላ ነው የመጣችሁ። ሌሎቹም እንደዚህ መጠው ነው በኋላ ላይ ነገር አንስተው ነገር ፈጥረው የሆነ ኮተታ አምጥተው ሀይሚንና ብሩክን በጣም የሆነ እንዲሸካከሩ የሆነ ሀይሚ ለብሩክ እምነት እንዲጠፋ ብሩክ በሀይሚ ላይ እምነት እንዲጠፋ አድርገው ብዙዎቹ ሄደዋል። ያ ፍርሃት ያ ስጋት ስላለባቸው ተረድተው ያንን ፈርተው ነው። ከዛ በፊት የነበረውን ነገር ስለሚያውቁ ነው እኔን ጨምሮ ይህን ነገር አይሆንም፣ ግምጄ በራሷ ትስራ፣ በራሷ ቻናል ትምጣ፣ አካሄዷም ጥሩ አይደለም፣ ትክክል አይደለም ብለን የተናገርን እንጂ ሌላ ታሪክ ፈጥረን አይደለም፣ ወይ ደግሞ ግምጄ መጥፎ ናትም እያለን አይደለም። በሄደችበት ሁሉ መልካም ነገር እንዲገጥማት፣ መልካም ነገር እንዲቀናት፣ የስደት እህታችን ናት። እኔም በስደት ነበርኩኝ። ጥሩ ደረጃ ላይ እንድትደርስ እንፈልጋለን። ግን አይሆንም ያልንበት ምክንያት ከዚህ በፊት የመጡት ሰዎች ሌላ ታሪክ ውስጥ ፈልገው የሚሆን ሳይፈልጉ ብዙ ታሪኮችን ፈጥረው ስለሄዱ ያ ስለሚያስፈራን ነው ብዬ ነው ማምነው። አንዳንዶቹ ደግሞ ከቅናትም ሊሆን ይችላል፣ አንዳንዶቹ ደግሞ እሷን ከመጥላትም ሊሆን ይችላል። አላቅም የሌሎችን ሀሳብ። የኔ ሀሳብ ግን ይሄ ነው። አብራ መስራት የለባትም ብዬ ማምነው ማስበው። መጀመሪያም ሰዎቹ ጥሩ መስለው መጠው ብዙ ነገሮችን ስላረጉ ስለፈራው ነው ይህንን ነገር ያልኩት። ለማንኛውም አብረው ይቀጥሉ አይቀጥሉ የሚለው ነገር ሀይሚና ብሩክ የሚወስኑ ይሆናሉ። ግን ደግሞ አሁን ከባድ ጦርነት ተነስቷል። ሀይሚን ብሩክም የራሳችሁ ጉዳይ ብለው እስከ መሳረብ ዘግዝቀው ብዙ ነገር እስከ ማለት ደርሰዋል። ምንድነው የተፈጠረው ነገር? ለምን እች ልጅ አንፈልግም አለን? በአንደኛው መጣች፣ በሁለተኛው ዝም አለን፣ በሶስተኛው ግን እች ልጅ አንፈልግም እያለን ጭራሽ እንዴት ነው ደብረ ዘይት ድረስ ጎትተው ይዘዋት የሚሄዱት? እዚህ ጋር ተመልካች ኦዲየንስ የሚጮሁ ጩኸት ሀሳብ አይሰማም ወይ? ሁሌ ራሳችሁን እንዳዳመጣችሁ ነው። ስለዚህ የራሳችሁ ጉዳይ፣ ከዚህ በኋላ እናንተን ቪዲዮ ማናይም፣ ሰብስክራይብም ፎሎም እናነሳለን እያሉ እንግዲህ የሀይሚን ፎሎም የማንሳት ዘመቻ አድርገዋል። የብሩክንም እንደዛው በጣም በቃ እንግዲህ ሀይሚ ብሩክ ሲሉ የጨረቃ ፋሚሊዎች ምናምን እያሉ ጥሩና መልካም ነገር ሲያደርጉ ሲፖስቱ የነበሩ ሰዎች ናቸው እንዲህ ተቀይረው እንግዲህ የሀይሚንም የብሩክንም ሰብስክራይብ ፎሎ እያነሱ የሚገኙት። እና እንደኔ እነዚህ ያው ጭንቅላት አላ። በእርግጥ ያናድዳል፣ አልዋሻችሁም። እኔ ትናንትና ተናግሬያለሁ። ብሩክና ሀይሚ አቁሙ፣ ቢያንስ የሆነ ማስተባበያ ስጡ። እኛ አንፈልግም ብለን እኛ ማንፈልግበት ምክንያት ለእናንተ ነው። በቃ እናንተ ጋር የሆነ ሰው ሲመጣ የሆነ ነገር እንደሚመጣ ስለምናቅ፣ የሆነ ነገር እንደሚፈጠር ስለምናቅ፣ ከዚህ በፊትም ተፈጥሮ ስለምናቅ ስላየን ያ ነገር እንዳይፈጠር ፈርተን ነው ብለን ስንናገራቸው በእል ውስጥ ገብተው ነበረ። እና እል ውስጥ መግባት የለባችሁም። ቢያንስ ለተመልካች ማስተባበያ ስጡ። እንዲህ ነው ብላችሁ የሆነ ነገር በሉ። ዝም ብላችሁ ተመልካች የማይፈልገውን ነገር ደጋግማችሁ ማድረግ ለተመልካች ንቀት ይመስላል ብዬ ተናግሬ ነበር። ያበሳጫቸውም ተመልካቾች ይሄ ይመስለኛል። ለምን መልስ አይሰጠንም? ግን መልስ አይሰጠንም ከሚሉ ሰዎች ይልቅ ምንድን ነው ምን አባቷ ነው ሀይሚን ብሩክን ለመሳደብ የተዘጋጁትና ከልብ ሰው ወዳጅ፣ ከልብ አድናቂ፣ ከልብ ቤተሰብ ከሆናችሁ እንደ እውነት ለመናገር በደስታቸው ጊዜ ብቻ ሳይሆን ባጠፉም ጊዜ በተሳሳቱም ጊዜ መልካም ነገርም ሁሉም በደካማ ጎናቸውን በጠንካራ ጎናቸውም ነው ልትወዷቸው ልታከብሯቸው የሚገባ። እነዚህ ልጆች እንግዲህ የቻልነውን ያህልኛ ተው፣ ከእናንተ ሰው አርቁ፣ ሶስተኛ ሰው አይጠቅማችሁም፣ ሶስተኛ ሰው ጥሩ አይደለም ብለን እየተናገርን ነው አይደል? እየተናገርኑበት ምክንያት ምንድን ነው ብለው ቁጭ ብለው አጥንተው አስበውበት ይሄን ነገር ራሳቸው ነው መወሰን ያለባቸው፣ ይሆናል ወይስ አይሆንም የሚለውን እንጂ በዚህ ልክ እነሱን ተሳድበን በዚህ ልክ እነሱን ዘግዝቀን የሚሆን ነገር የለም። ነግራችኋለሁ እኮ እንኳን እሱ እናቱ የሚወዳት የሚሳሳላት እናቱ ተዘግዘቃ ስንዴ ተሰድባለች። ሀይሚና ብሩክ እንዴት ነው መቃብር ቦታ ላይ ተለጥፈው ተለቅሶላቸዋል እኮ። ስንት ነገር አይተናል። ምንም አልሆኑም። እነዚህ ልጆች ከፍ እያሉ ነው ሄዱ እንጂ ዝቅ አላሉ። በቃ ሰውን ስትወዱ እስከነ ምናምኑ ነው መሆን ያለበት እንጂ በዚህ ልክ ከነሱ ጋር እለ ተጋብታችሁ ለምን እንደዚህ ያደርጋል ለምን አይባልም። ለምን ሌላ ከባድ እልህ ውስጥ እንዲገቡ ታደርጓላችሁ? ለምን ተስፋ ትቆርጣላችሁ? ቀስ ማትታገሱ እነሱ መልስ እስኪሰጡ እነሱ እስኪናገሩን እነሱ የሆነ ነገር መልስ እስኪሰጡን ለምን አትጠብቁም? ለምን ታጋሽ አትሆኑም ብዬ ነው እኔ ሀሳብ አስተያየት የምሰጠው። ይሰጣሉ ብዬ በቅርቡ አስባለሁ። እንግዲህ ተመልካችን በጣም ተቆጣል። በጣም ከምነግራችሁ በላይ በጣም ብዙ ሰው ተበሳጭቶ ነው ያየሁት። የግምጃዬና የሀይሚ የብሩክ አድናቂዎችን በጣም ተናደዋል፣ ተበሳጭተዋል። የሚናገሩትንም የሚያረጉትንም አያውቁም። እግዚአብሔርን ነው ብላችሁ ውክብ ያለ በቃ የሆነ ብቻ ግምጃዬ ከመጣች በኋላ ምንም ሰላም የለም። አሁን ላይ ምንም ሰላም የተፈጠረ ነገር የለም። አንዳንዶቹ ምን አገባችሁ ይስሩበት፣ የፈለጉትን ነገር የማድረግ መብት አላቸው። ሰው መምረጥ አለመምረጥ ይችላሉ። ከፈለጉት ሰው ጋር የመስራት መብት አላቸው።
ግምጃዬ ምን አጠፋች? ምን በደለቻቸው? እስኪ ወዳቸው አክብራቸው እነሱ ቦታ ሲሰጧት ሄደች፣ ከተቀላቀለቻቸው ጥሩ ጊዜ ለማሳለፍ ፈለገች። ግን እሷ ምንድነው ጥፋቷ? ለምንድነው በዚህ ልክ የጠላቿት የሚሉ ሰዎችም አሉ። ያው እኔ ጠልቻት አይደለም። እግዚአብሔር መጨረሻዋን እንዲያሳምረው ትልቅ ደረጃ ላይ እንድትደርስ ከሀይሚ እኩል ብዙ ችግሮችን ብዙ ፈተናዎችን ተቋቁማ ያለፈች ጀግና ሴት ነች። በስደት ማንኛውም ሴት ስደትን ያየች ሴት ያለ መከራ ያለ ፈተና ህይወቱ አልጋ ባልጋ ሆኖላት ኑራ ማታቅም፣ ሳትፈተንም መታጣቅም። እናውቃለን ፈተናዋን። ስኬታማ ደስተኛ ሆና እንድትኖር ነው የምንፈልገው። ግን በራሷ ህይወት ደግሞ ብትመጣ የተሻለ ስኬታማ ትሆናለች ብዬ ነው የማስበው። ይሄ ነው ያለው ነገር። በጣም ብዙ ብጥብጥ ተነስቷል። የግምጄ አድናቂዎችን በጣም አዝነዋል። አሁን እዩዋት እስኪ አታሳዝናችሁ ምናምን አሉ። የእውነት ለመናገር እኔ ራሱ ክፋት የለባትም፣ በጣም የዋህናት። እኔ አንዳንዴ ግምጄን ደስ የማይለ ነገር ስድብ ትሳደባለች፣ በጣም ሲያናድዷት ምናምን ኮሜንት ታነባለች፣ ትሳደባለች እንጂ ከዛ ውጪ በጣም ሰው አማኝ ናት። በጣም ሰው ትቀርባለች፣ ለሰው ትልቅ ፍቅር አላት የእውነት ለመናገር እና ክፋት የለባትም። ባጭሩ ብቻ መጨረሻሽን እንደዚሁ ከሀይሚ ከብሩክ ጋር ቀጥለሽ መጨረሻሽ አምሮ እኛ እንደፈራ ነው ሳይሆን በጣም በመልካም ነገር እንደምናይሽ ተስፋ አረጋለሁ። ወይ ደግሞ አይ በቃ ይብቃኝ የራሴን ልስራ በራሴን ልጀምር ብለሽም ደግሞ የራስሽ ስራዎችን ይዘሽ እንደምትመጭም ተስፋ አደርጋለሁ። ብቻ ባለሽበት ፈጣሪ ይርዳሽ። ዛሬም ደህና ሆነሽ ስላየሁሽ በጣም ደስ ብሎኛል። ይህን ነው ልል የምችለው። ሌላኛው ደግሞ እንግዲህ ሰሞኑን በግምጃ ቤትና በብሩክ ቤት ነው በተደጋጋሚ ቪዲዮ እየተጫነ የሚገኘው። ከዚህ በፊት እንደሚታወቀው በሌላ ሰው ቤት ከመጡ ሀይሚ በሌላ ሰው ቤት ብሩክ በሌላ ሰው ቤት ከመጡ በሀይሚን ቤት በብሩክን ቤት አይለቀቅም። ወይ ደግሞ ሀይሚና ብሩክ በአንድ ሰው ቤት ከመጡ በሁለቱም ቤት አይለቀቅም ቪዲዮ ነበረ። አሁን ላይ ግን በግምጃ ተፖሰተ፣ ከዛ በብሩክ ተፖሰተ፣ ከዛ በብሩክ ደግሞ ድጋሚ እንደዛ ነው የሆነው እና የሀይሚ ቻናል ምን እንደሆነ እንዴት እንደሆነ አላውቅም። አንዳንዶቻችሁ ተበሳጭታችሁ ተናዳችሁ እንዴት የሀይሚ ቻናል እንዴት ተረሳ ለምን ብላችሁ ጥያቄ የጠየቃችሁ ሰዎች አላችሁ። እኔ በጣም ለነሱ ያላችሁ ትኩረት ለነሱ ያላችሁ ፍቅር እንደሆነ ነው የተረዳሁት። በጣም ትለያላችሁ። እግዚአብሔር ምስክሬን ነው የምላችሁ። በጣም እንቁ ናችሁ። በጣም እይታችሁ ይለያል። በቃ ጀግና ናችሁ። በቃ ቅመሞች፣ የጨረቃ ፋሚሊዎች እና እንደዛ እያላችሁ ስትጠይቁ ነበረ ተበሳጭታችሁ። አንዳንዶቻችሁ ደግሞ እንዴ የባሏ ቻናል ማለት የሷ ማለት አይደል እንዴ በብሩክ ቢፖሰት በሀይሚ ባይፖሰት ምን ችግር አለውም የምትሉ ሰዎች አላችሁ። እኔ በቃ እንደ ድሮ ነው መፖሰት ያለባቸው ብዬ ነው የማስበው። በቃ በሀይሚ ቤት አንድ ቀን በብሩክ ቤት አንድ ቀን ሌላ ሶስተኛ ሰውን ከመጣ ከዚህ በፊት እንደሚያደርጉት ነው እንጂ መሆን ያለበት የሀይሚ ቻናል ሳይፖሰት እንዴ እች ልጅ ምትለፋው ምትደክመው የፈለገ ነገር የባሌም ለምን የልጆች አባት አይሆንም? የራሴ ነገር ነው። በቃ እስከ ዛሬ እንደመጣው ነው መሆን ያለበት እንጂ በእሷ ቻናል ተፖሰት ምናምን። ይሄ ክፋት ከክፋት አንጻር ላይሆን ይችላል አውቃለሁ፣ ግን እንደነበረው ቢቀጥል እኛም ደስተኛ እንሆናለን፣ ሀይሚም ደስተኛ ትሆናለች ብዬ ነው የማስበው። ይሄ ነው ያለው ነገር። ብቻ ከባድ ነው። ብዙዎቻችሁ እንግዲህ እየተቆጣችሁም እየጠየቃችሁም ነው ያላችሁት። ነገ በሀይሚ ቻናል ይፖሰታል ቪዲዮ ብዬ ተስፋ አደርጋለሁኝ እና ያለው ነገር ይሄ ነው። ብቻ በግምጃይም በብሩክም በሀይሚም በጣም ብዙ ዱብዳዎች መጥተዋል። እንግዲህ የሚሆነውን አብረን የምናይ ይሆናል። ሌላኛው ደግሞ እንግዲህ ብሩክ ለሀይሚ ፍቅሩን ገልጾላታል። የኔ ቅመም ዛሬም ነገም እወድሻለሁ ሁሌም ያንቺው ነኝ ብሎ እንግዲህ ፖስት አድርጓል። ደስ ይላል። ጥሩ ጅማሮ ነው። ጥሩ ከፍታ ነው። መውደድ ብቻም ሳይሆን ፍቅርህንም ደግሞ በሚዲያ እኔ እፈልጋለሁ ምን አገባሽ ምን ልትሉ ይችላል። አይደለም በቃ ለሴት ልጅ ወግ ማድረግ ነው። ደስ ይላታል። ሚዲያ ላይ እስኪዩ ቲክታክ ላይ ፕሮፖዝ ሲደረጉ ብዙ ነገሮችን አይተናል። ሰርፕራይዝ ሲደረጉና ሀይሚም ያን ነገር ትፈልጓለች ብዬ አምናለሁ። አንድ ቀን እግዚአብሔር በፈቀደ ቀን ፕሮፖዝ እንደሚያረጋት ወይ ደግሞ ቀለበት እንደሚያደርግላት ሚዲያ ላይ ወጦ መውደዱን ነው እስከዛሬ ሲነግራት የቆየው አይደል? ፍቅሩን ደግሞ አንድ ቀን ወጦ እንደሚነግራት እንደሚገልጽላት እኛም በፍቅር በደስታ እንደምንደሰት ተስፋ አደርጋለሁኝ። ፈጣሪ ለዛ ቀን ያውቃል ነው የምለው። ጥሩ ጅማሮ ነው። ደስ የሚል ነገር ነው። ዛሬ በጣም ደስ በሚል ሁኔታ እንግዲህ የጀልባ ላይ ውሏቸውን አድርገዋል። ሚፍታም ነበረ። ደስ የሚል ጊዜ አሳልፈዋል። ግምጃይም ደህና ሆናለች። ደስ ብሎኛል። ደስ ብሏችሁ እንደምትመለሱም ተስፋ አደርጋለሁ። ለስንት ቀን እንደሄዳችሁ አላውቅም። ብቻ ዘና በሉ። እዚህ ዓለም ላይ አንዴ ነው የምትኖሩት። ሁለቴ ሶስቴ እድል የለም።
እችን እድላችሁን እችን ወጣትነታችሁን እችን እድሜያችሁን በደንብ ተጠቀሙባት፣ በደንብ ተዝናኑባት ነው የምለው። ነገ የሚፈጠረው ነገር አይታወቅም እላለሁ። እና እኔን ደግሞ ዘቅዝቃችሁ ስትሰድቡኝ የነበራችሁ ሰዎች ያው ቅድም ቪዲዮ ማብራሪያ ሰጥቻለሁኝ። ይመቻችሁ። እኔም መዘግዘቅ ጥፋቴ ምንድን ነው ብዬ በቲክታክም በውስጥ እየገባው ብዙ ልጆችን እያወራው ነበረ። ያጠፋችሁንማ ራሱ ታውቂያለሽ አረፍ ምናምን ብላችሁ በጣም ብዙዎቻችሁም የተሳደባችሁ የተቆጣችሁ ነበር። እኔ ጥፋቴን ለማረም ነበረ ጥፋቴ ምንድን ነው ብዬ ጠየኳችሁ። እናንተ ግን ወደ ክፋት ወስዳችሁታል። እኔ ምንም ማድረግ አልችልም፣ ነግሬያችኋለሁ። እንኳን እኔ አልኳችሁ እንኳን እኔ ባሌ ደብሮታል። የእውነት ከፈለጋችሁ በቪዲዮ አመጣዋለሁ። እግዚአብሔርን ደብሮታል እና ከፈለጋችሁ ያው መዘግዘቅ እንፈልጋለን ካላችሁ ዘግዝቁ፣ ችግር የለውም። ያው ብሩክም ሀይሚም ተዘግዝቀዋል። እንኳን እኔ እኮ ተራ ሰው ነኝ፣ አንድ ተራ ሰው ነኝ አይደል እንዴ? ይሄ ሁሉ አድናቂ፣ ይሄ ሁሉ ወዳጅ፣ ይሄ ሁሉ ተከታይ ያላቸው ሀይሚና ብሩክም ተዘግዝቀዋል። እነዚህ ምርጥ የሆኑ ልጆች ማለት ነው። እኔ ብዘቀዘቅ ምንም የሚገርም ነገር የለም። ሶ እኔ ለሀይሚ ክፋት እንዳለኝ ወይ ለብሩክ ክፋት እንዳለኝ ምናምን የምታስቡ ሰዎች አላችሁ። በጭራሽ ግን ሲያጠፉ እስከ ጥግ ድረስ ሀይሚንም እርግጥ አድርጌ እናገራለሁ፣ ብሩክንም እርግጥ አድርጌ እናገረዋለሁ ጥፋት ካጠፋ። ምክንያቱም ዝም ብዬ ያለባብሼ የማልፈው ነገር ስላልሆነ ይሄ ህይወታቸው ስለሆነ እንዲስተካከሉ መስመር ይዘው እንዲሄዱ ጥሩ ደረጃ ላይ እንዲደርሱ እናገራለሁ። ከዛ ውጭ ግን ይህን ነገር ስናገር ሀሳብ እንደ ሰው ስሰጥ እየመጣችሁ የምትሳደቡ እየሄዳችሁ ቲክታክ ላይ ዩቲዩብ ላይ ፌስቡክ ላይ ምናምን እየገለባበጣችሁ እየከረባበታችሁ የምትሰድቡኝ ከሆነ እኔ ምንም ማድረጋችሁ አልችልም። አፍችን ዘግተሽ ቁጭ ካላችሁኝ አልልም። የሚዲያ ሰው ነኝ። ሚዲያ ላይ የተፖስተውን ነገር ሚዲያ ላይ የተወራውን ነገር አወራለሁ፣ እናገራለሁ፣ አለቅ ሀሳብ እሰጣለሁ። ከተሳሳትኩኝ ልትነግሩኝ ትችላላችሁ፣ ስህተቴን ላርም እችላለሁ። ግን ተሳስቻለሁ ብዬ ምንም አላስብም። ሶ ጨርሻለሁ። የፈለጋችሁት ነገር ማድረግ ትችላላችሁ ብዬ ነው የምዘጋው። አመሰግናለሁ። ቻው